ይቅርታ መባባል ግን መቼስ ይቅርታ ስላልተባባልንና ስተቶቻችንን ስለማናቅ ነው አይደለ እስካሁንም እዚህ ደረስነው በሁሉ አሁን እናንተ የመራችሁት የትግል ሂደት እኮ በብዙ መልክ ተቀያይሮ አሁንም አለ አይደለ በተለያየ ጥያቄዎች ስለዚህ ስለ አእምሮ ቁስለት ስለ ኢትዮጵያውያን የምንጎዳዳው ሴቶችም ደግሞ አብረን እዛ ውስጥ አይደለ ስለሱ እስቲ ትንሽ ንገሪኝ ከራስሽ ህይወት ምን ዋጋ አስከፈለሽ አካሄዱን ስታዩ አሁን ይሄ አፓ ውስጥ የነበረው ትግል ላንቺ ስታስቢው ወርት ዋይል ነበር ወይ ሁሉ ጊዜ ማስበው አሁን በተለይ ታስረሽ የምትጽፊው ላይ ልጆችሽ እንዴት ሆኑ የሚለው ነው ቤተሰቦችሽም በጣም ታመሰግኛለሽ እህቶችሽም ወላጆችሽም ነበሩ በህይወት ያኔ አይደለም ምንም ሳይቀርባቸው ልጆቼን አሳደጉልኝ ታያለሽ ግን በአጠቃላይ ወደ ኋላ ተመለሰሽ ስታዩ ይሄ አፓ አካሄድም ጥሩ ነበር ወይ ጥያቄያችሁ ሊመለስ ይችል ነበር ወይ የሚለው ላይ ትንሽ ሪፍሌክት አድርጊልን እንግዲህ ከጊዜና ከሁኔታ ጋር ነው የምታገናኘው አይደለ ነገሮች ይሄ አፓ የትግል መስመሩን ከየት ነው ያገኘው ነው መጀመሪያው ነው ዓለም አቀፍ ሂደቶች ነበሩ ያን ጊዜ freedom comes out of the barrel of the gun ይባላል freedom is not free you have to pay a price you have to sacrifice ነው ሁሉም sacrifice ሲባል ጦርነት ነው ከጠመንጃ ባረል ነው የሚወጣው ነፃነት ነው እየተባለ ነው እየተዘመረ እኮ ነው አእምሮአችን ውስጥ እየገባ ይኖርውና ከጠመንጃ በመለስ የሚባል ነገር አይደለም ይዘን የተነሳ ነው መጀመሪያው ሁለተኛ እንደምታውቂው ነው እኛ የምንድነው ከፊል ከበርቴ ከፊል ባላባታዊ ስርዓት ውስጥ ስናድግ ዲሞክራሲ በምን ነበር የሚተረጎመው ዲሞክራሲ ማለት ፓርላማ ስለነበረን አይደለም የመናገር ነፃነት አልነበረም በጃንሆይም ጊዜ ያው እዛ ላይ እንዳሳየውሽ ተናገራችሁ ተብለው ብዙ ሰዎች በስር ታፍነው የሚወሰዱ ምን ነበርና the only spot ያለው ኢትዮጵያ ውስጥ ዩኒቨርሲቲ ግቢ ነበር ግን ዩኒቨርሲቲ ግቢ ውስጥ እንደልብሽ ተናገረ እሱም ተደፈረ በ62 አመት ነው ከዛ በኋላ ተደፈረ ከዛ በኋላ ጠበንጃ የያዘ ሁሉ እየገባ እንደፈለገው እንትን ማድረግ ጀመረ ሶ አኔ ማየት ያለብሽ ስርዓቱ ራሱ አስቻይ አልነበረም የሐሳብ ነፃነትን በሐሳብ ነፃነት ሐሳብሽን ለማንሸራሸር ፍሪደሙ አልነበረም እዛው ስታድጊ ነው እንግዲህ ስለ ፍሪደም ኦፍ ስፒች ስለ ውይይት ችግሮችን በውይይት በጠረጴዛ ዙሪያ እያልን አሁን የምናወላቸው ነገር ሁሉ ይዘሽ መጓዝ የምትችይው እዛው ስታድጊ ነው ቀደም እንዳልኩሽ ነው አስተዳደግሽ ማተር ያደርጋል ያደግሽበት ስርዓት ማተር ያደርጋል መናገር ስትችይ ነው እንደዛ አልነበረም ስለዚህ ሁሉም ያንን ያው ከሌፍቱ ወይም ከግራ ዘመን ፖለቲከኞች በተለይ ከዓለም አቀፉ በወሰድ ነው መሰረት ነው ምናያቸው ፊልሞች እንደዛ ነው እንዴት እንደምትጠቆጥ እነ ቼኮቬራ እንደ ኮሪያ ሳነ ሰሜን ኮሪያ ኩባ አለ የቻይና ቢዮት ትልቁ ነው ቪየትናም እነዚህን ፊልም ነበር የምናየው ፊልም ራሱ የምናየው እሱ ነው ሌላው ጨናይም እና ስኳዶች አሁን እንደዛ ሆነው ለመውጣት ነበር የሚጓጉት ፊልሙን እያዩ ማለት ነው እና ያ ነበር የነበረው ሁኔታ አስቻይ ሁኔታዎች አለመኖራቸው ብቻ ሳይሆን ኢንፍሉዌንስ የሚያደርጉን የውጪ የትግል ዘይቤዎች ይሄው ነበሩ በቃ ከባራል ኦፍ ዘ ጋን ብቻ ነው የሚወጣው ነፃነት የሚለው ነው በቃ አእምሮአችን በዛ ተወጥሮ ታስሯል ስለዚህ መግደልና መገዳደል ነው ማለት ነው ለዚያ ስትሞች ደግሞ በቃ ያው በጣም ጀግና ትሆኛለሽ ያኮራሻል ስለዚህ ጊዜው ያ ነበርና ተሳስተን ነበር ለማለት ሌላ አማራጭ እኮ አልነበረም ለኛ ምንም ጊዜው ነው ያ ጊዜው ነው ማለት እኮ ነው እዚህ ቁጭ ብለን ተገዳደሉ ማለት እውነት ነው አዎ ጊዜው ያ ነው በቃ ሌላ እኮ የለሽም ከቫኪዩም እኮ ትንሽ ማደል ከሆነ ነገር ላይ ነው የምትነሺው ከሆነ ነገር የተነሳሽው አቬሌብል የሆነው ደግሞ ያ ነው ሊትሬቸሩ የሚነግርሽ ያ ነው ፊልሙ የሚነግርሽ ያ ነው በቃ ደግሞ የመጀመሪያ ፓርቲዎች ከዛ በፊት ከሌ የምትዩም በዚህ ደረጃ ተደራጅቶ
ወይ የህንድ አገር አቀፍ ንቅናቄ ያደረገ የለም። ለምሳሌ ወይ የህንድ ወይ ደቡብ አፍሪካ ማለት ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ትጥቅ ትግል ያልሆነ ያልኩ ሰላማዊ ትግል ነበረ ወይ ያልኩ ያሰብኩ አልነበረም። ኦል ትሩ አሁን በእኛም ጊዜ የጎጃም አፕራይዚንግ የባሌ አርሶ አደሮች አፕራይዚንግ በሙሉ ብላዲ ነበር ማለት ትችላለሽ። እና እነዚህን ባክግራውንድ ይዘሽ ስታወሪ ታዲያ ምን ልንሆን እንችል ነበረ የሚል ነው። አሁን ነው እኮ ዛሬ ላይ ሆነሽ ነው ምን ሆነን ነበር ተገዳድለው እንዲሆነው ለኛ ማለት ቀላል ነው። ልክ ነው። አዎ ማለት ቀላል ነው። አሁን ብዙ ሰው ይወቅሰናል። ስልሳዎቹ የጣሉብን እንትን ጠላብን መከራ ይሄው እነሱ ይሰጡን። አዎ በእኛ ስህተት እኮ አለ። ስህተቱ ይሄ ለማለት ብዬ አይደለም ይሄንን ማወራለሽ። ስህተቶች ነበሩ። እኔ ቀደም የነገርኩሽ አይነት ስህተቶች አሉ። በሌላውም በኩል አሁን ስለ ናሽናል ኩዌስችን ስታንሺ ስለ ኮሎኒያል ኩዌስችን ተነስቶ ኤርትራን ያስገነጠል ነው በኮሎኒያል ኩዌስችን ነው ኤርትራ ብለን ነው። ኢትዮጵያ ኮሎናይዘር ልትሆንም አትችልም። የኮሎኒ ጥያቄ የሚባለውም ራሱ ደግሞ መጀመሪያውኑ ኮሎናይዝድ እንዴት ነው የሆነችው ኤርትራ የሚለውን እንኳን አናሊሲስ ውስጥ በደንብ ሳይገባ ዝም ብሎ በግል አስተሳሰብ ነው እንግዲህ የኮሎኒ ጥያቄ ነው ተብሎ እንድትገነጠል የተደረገው። የናሽናል ኩዌስችንም ደግሞ ኬርፉሊ ሃንድልድ የሆነ ነገር አይደለም። ያው የለም ማለት አይደለም፣ ጥያቄው አለ። በአግባቡም ደግሞ መልስ ማግኘት ያለበት ነው ብዬ አምናለሁ። ሁሉም ሰው ማንም ሰው የትም ይወለድ በምንም ሁኔታ ይወለድ ነጻነት አለው። በዚች ሀገር ላይ እኩል መብት አለው ብዬ አስባለሁ። ከዚያ አኳያ የስርዓት ለውጡ የሚመጣው የስርዓት ለውጥ ለነዚህ ሰዎች የእኩልነት አብሮ የመኖር የትም ሄደሽ አንቺ ኢትዮጵያ ሀገሬ ነው ብለሽ የምትኖሪበትን ሁኔታ ማመቻቸት ነው እንጂ እሳት እየተለኮሰ ከዚህና ከዚህ ሰው አብሮ እንዳይኖር የሚያደርግ አስተሳሰብ የትኛውም ጋር ማርክሲስት ሌኒኒስት ቲዮሪ ነው ቢባል እንኳን ያ ቲዮሪ ያንን ቢያደርግ ኖሮ ይሄኔ በራሺያ ግዛት ውስጥ አሁን በርግጥ ተገነጣጥለዋል፣ ግን ኢቭን በራሺያ በራሷ ውስጥ ስንት ኤትኒክ ግሩፕ እንዳለ አስቢ። ይኖራሉ ግን ለራሳቸው አይደል። እኛ ጥሩ ምሳሌዎችን እየወሰድን አይደለም ልልሽ ነው። አይደለም አይ ጥሩ ምሳሌም ላይኖር ይችላል። በዚህ ዙሪያ ግን እትዬ ነጻነት የምጠይቅሽ ስለ በስር ጊዜ አብረሻት የታሰርሽው ስለ ማርታ ኮይ ኩምሳ ታነሻለሽ። ወዳጅ ነበረች ትያለሽ፣ ግን በፖለቲካ ልዩነት አላችሁ። ኢትዮጵያን ኤምፓየር ስለምትል ትያለሽ። ኤምፓየር አይደለችም እንደ ኢትዮጵያ አልነበረችም። ኢትዮጵያ ኤምፓየር አይደለችም፣ ለኔ አይደለችም። ኢትዮጵያ ኤምፓየር ለማለት እኮ ምንድነው የብሔር ብሔረሰቦች ጨቋኝ አገዛዝ ያለበት እንደማለት ተፈልጎ ነው። ግን አይደለም። እኛ ሁላችንም የትኛውም ብሔር ብሔረሰብ እኛ ሀገር ውስጥ በአንድ ወይ በሌላ ተጨቁኗል። ገባሽ ገብቶሻል። የራስሽ ብሔር ይጨቁንሻል። አሁን የወለጋ ነው ሰጪ የወለጋ ገዢዎች ናቸው የመሬት ባለቤቶች። አማራ አይደለም ሄዶ ወለጋን የጨቆነው። ለምሳሌ ነው የምልሽ። የራሱ ገዢዎች ይጨቁኑታል። ገብቶሻል። የጭቆናው ግን የብሔር መነጽር ወይ የብሔር አንግል አልነበረውም። ምክንያቱም አሁን የደረስንበት ያለበት አለ የሌለበትም አለ ልልሽ ፈልጌ ነው። ያለበት አለ። ያንቺ ሄደሽ የሰው መሬት ወረሽ ትይጂ በዚህ ኢንዲጂነሱ መሬት አልባ ሲሆን የሌላ ብሔር ወረራ ነው። ታውቂዋለሽ ያንን ማለት ነው። ግን ደግሞ የራሱ ብሔር ገዢዎች የሚጨቁኑትም አለ። አንድ አይነት ብላንኬት እንትን ልንሰጠው አንችልም ለማለት ፈልጌ ነው። እና ይሄንን ለማለት ፈልጌ ነው። እኔ ለኢትዮጵያ ኤምፓየር አይደለችም። ተነጋግራችሁ ተቃላችሁ ከማርታ ጋር ከዛ በኋላ እንትን ላይ ከምታደርጋቸው ስፒቾች ሰምቼ ነው አግኝቻት አላውቅም። ጎበዝ ልጅ ነች። በጣም ማደንቃት ሴት ናት። በጣም ግን ያው እንደዚያ ማለቷ አያስደስተኝም ለማለት ነው እንጂ ምንም ይሄን ያህል ሲሪየስ የሆነ እንትንም አንስቼ አይደለም። አይ በጣም ኪ ጥያቄ ስለሆነ ነው። በተለይ ብዙ ጊዜ ደግሞ የሴቶች መብት ብለን ስንሰራ ለብቻው የቆመ ነገር እናስመስለዋለን። ከብሔር ጥያቄ ጋር ግን የተያያዘ ነው አይደለ? ማርታ ኮይ ኩምሳ ፌሚኒስት ናት። ስንቄ ፌሚኒስት ነኝ ነው የምትለው እና እኔም በትንሽ አጋጣሚዎች ተነጋግረን እናውቃለን። ከኦሮሞ ፖለቲካ በተለይ ከኦሮሞ የነጻነት መብት ነው የምትነሳው። ሁሉም ጽሁፎቿ፣ ጥያቄዎቿ ምክንያቱም ታስራ
አንቺም ታስረሻል። እሷ ግን የታሰረችው በተለየ ሁኔታ አርጋ ነው የምታቀርበው። በኢትዮጵያ እስር ቤቶች 10 ዓመት ተሰቃየው ትላለች። አሁን አንቺ ለምሳሌ እንደሷ አትይም አይደለ? በኢትዮጵያ እስር ቤቶች አትይም፣ ኢትዮጵያ አሰረችኝ አትይም። አዎ እሱ መሰለኝ ልዩነቱ ጭቆና። እኔ እሱ ያስከፋኛል። አንድ ሀገር አለን። በዚህ ሀገር ውስጥ ግን የተለያዩ ብሔሮች በተለያየ መልኩ ተጨቁነዋል ነው። ጨቋኞቻቸውም ደግሞ የራሳቸውም አለ፣ ከሌላም ደግሞ ወሮ ይዞ የጨቆናቸው አለ ነው የምለው። የኦሮሞ ሕዝብ ጥያቄ ከሌላው ይለያል ብለሽ ታምኛለሽ? የኦሮሞ ሕዝብ ጥያቄ ከሌላው ማለት ከየትኛው? ለምሳሌ አማራ ብትኝ፣ ትግሬ ብትኝ፣ አሁን አማራና ትግሬ ድሮም በራሳቸው ብሔር የሚኮሩ ባህላቸው በምን የሚኮሩ አሉ። ኢኮኖሚካሊ ግን ሁሉም እኩል ነው፣ እኩል የተጨቆነ ነው ማለት። ሪሶርስ ሼር ላይ ፌር ሼር አግኝተዋል ወይ አላገኙም ነው። የኦሮሞ ግን ቅድም እንዳልኩሽ በቋንቋው ላይ የምንወሻሸው የምንደባበቀው ነገር ባይኖር ደስ ይለኛል። የቋንቋ ተጽዕኖ ነበር፣ እስከ ቅርብ ቀን ነበር፣ ምንም ጥያቄ የለውም። እና አይነቱ ይለያያል ለማለት ፈልጌ ነው እንጂ ኢትዮጵያ ውስጥ በተለያየ መንገድ ያልተጨቆነ የለም። ለእኔ ግን ከነዚህ ሁሉ የብሔር ጭቆናዎች የሴቶች ጭቆና ይስብኛል። ትልቁን ፒክቸር ትተው ነው በተለይ ሴቶች በብሔር ጭቆና ዙሪያ አይደለም መናገር ያለባቸው ብዬ አስባለሁ። የሴቶች ጭቆና ከዚህ ይበልጣል። 50% በላይ ነን እኛ። ማጆሪቲ ኢትዮጵያ ውስጥ ሴት ብቻ ናት። ሴት ናት። ሴት ደግሞ የሆነችውን ማየት ነው። ኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ ተጨቆና ያለች ግን ዜጋ የምትባል ናት ሴት፣ ሁለተኛ ዜጋ። እና አሁን ይሄን የሚሰሙ እንግዲህ ልጅ በጫጭቆ ይችላሉ፣ የፈለጉትን ይበሉ። ግን እውነቱ ይሄ ነው ለእኔ ማለት ነው። ሴቶች በተለይ ስለ ብሔር ጭቆና ከማለታቸው በፊት ስለ ሴት ጭቆና ነው። ፋክት ኢህአፓም ይሄንን ያምን ነበር። የብሔር ጭቆና የንዑስ ከበርቴ ጥያቄ ነው የሚለው። ንዑስ ከበርቴ ጥያቄ ነው። በመሰረቱ ሰው መጀመሪያ የክላስ ስትራግል ነው መቅደም ያለበት ነው። ክላስ ስትራግል ማለት የፕሮዳክቲቭ ፎርስን በአግባቡ ፍትሃዊ በሆነ መንገድ መከፋፈል ነው የሚቀድመው። ከዚያ በኋላ ብሔር ጭቆና መልስ ያገኛል ነው የሚነሳ። ለሁሉም እኩል የመኖር መብት፣ እኩል ፍትህ ካገኘ ብሔር ጥያቄው የምታነሽበትን መንገድ የለም ነው። ከህወሓት ጋር ልዩነታችሁ አንደኛው ይሄ ነው። አዎ፣ ምክንያቱም ለህወሓት ደግሞ ዋና ጥያቄው ብሔር ነበር። አዎ ብሔር ነው። አዎ ግን እውነት እንነጋገር ከተባለ የህወሓት ጥያቄ ከሌሎች የኢትዮጵያ ብሔሮች ጥያቄ የባሰ አይደለም። እነሱ የሚሉት በጣም አብዝተው የሚሉት በጣም ተጨቁነናል ብለው የሚሉት ኢንፍራስትራክቸር እንትን እንዳይሆን ተብሎ ተከለከለ ምናምን ነው የሚሉት። ህወሓት ብቻ ሳይሆን ኢህአዴግ ማለት ነው። አዎ የሚሉት እንግዲህ ያንን ሆን ተብሎ ለአንድ አካባቢ የሚደረግ ነገር የለም። አማራ ክልል ያችን ሆነ ሰው በእግሩ ይሄዳል። ልብሱን እንኳን የማይቀይር የነበረ እጅግ በጣም የሚያሳዝን ህዝብ አይደለም እንደዚህ ያለው። ወደ ኦሮሚያም ብትሄጂ ወደ ገጠር አሁን ነው እንጂ የተሻሻለው። አሁን ስልሽ ያው ይሄ የመሬት ስሪቱ ትንሽ ከተስተካከለ ነው እንጂ ምን ግርግዳ እንኳን የሚገረገድበትን ስታይ እኮ በጣም ነው የሚያሳዝንሽ። የኛ ህዝብ ከጫፍ እስከ ጫፍ ብትሄጂ የትኛው የደላ የትኛው ነው ከጭቆና ነፃ የሆነውና ነው? እኔ አንፌር ይመስለኛል። እና ሰልፊሽ አስተያየትም ነው የሚመስለኝ። የኔ ብሔር ብቻ ነው የተጨቆነ የሚለው እኔ ሰልፊሽ፣ እኔ የፈለጉትን ይበሉኝ፣ ይሄንን ነው የማየው። ግን ለእኔ ከሁሉም በላይ 50+% የሆነችው ሴት ይሄ ሁሉ መዓት ሲወርድባት ማንም የእሷን ጥያቄ አንስቶ የሚናገር ሰው መኖር አለመኖሩ ነው የሚገርመኝ ማለት ነው። ሴቶችንም ጨምሮ እኮ አይደለ? እንደ ሴት ተጨቁነሻል ስትያት ብዙም ላትሰማሽ ትችላለሽ። በብሔር ብትያት ግን I don't think so። ነፍጥ ታነሳለች። ብዙ ቦታ የፖለቲሳይዝድ የሆኑት ካልሆኑ በስተቀር የፖለቲሳይዝድ የሆኑት ያው ቢሆኑም ግን በብሔር ሴቶችንም በብሔር ዙሪያ ማነቃቃት በጣም ይቀላል። እንደ ሴት ከሆነ ታዲያ ለምን እንከፋፈለን? አባቶቻችንን ስለምንሰማ ወንድሞቻችንን ስለምንከተል እንደሱ መሆኑ ላይገርም ይችላል። በእስር ላይ ምን ያህል ጊዜ ቆየሽ? 6 ዓመት። መጀመሪያ ማዕከላዊ፣ ከዛ ከርቸሌ። እንዴት ነበር? ጥሩ ነበር። ብዙ ታሪኮች ተመሳሳይ ናቸው። በዛ ጊዜ
ምን ጥሩ ነገር አገኘሽ? ሪፍሌክት ታደርጊያለሽ፣ ጊዜ ታገኛለሽ ለብዙ ነገር። አየሽ መጽሐፍ ለማንበብ ጊዜ ታገኛለሽ፣ ብዙ ትማሪያለሽ። በቃ ድሮ ለካ እኔ ምንም አላውቅም ነበር እስክትይ ድረስ ማለት ነው። ምክንያቱም አንድ ትንሽ ግቢ ውስጥ ከሁሉም ክፍለ ሀገር ያኔ ክፍለ ሀገር የምንለው ሰው ተሰባስቦ እንኳን ክፍለ ሀገር አይደለም አንድ የተለያየ ቤተሰብ እንኳን ውስጥ ያለው ልዩነት አስቢው። የምትማሪው የምትጥዩ የምትገረሚበት መዓት ነገር አለ እና ትማሪያለሽ። በጣም እኔ በቅሬታም አይደለም ማስበው። ሁሌም ግን የሚጎዳሽ ብዙ ነገር አለ። ቤተሰብሽ ይጎዳል፣ ልጆችሽ ናፍቆት እሱ በጣም የሚያሳዝን ታሪክ የምትይዋለሽ። ልጆቼ ላይ አይናቸው ላይ የነበረው ጉጉት ያለሽ በጣም ብዙ አለ። እሱ ከባድ ነው። እስማ ከባድ ነው። በጣም ልብ ስብራት አለ። እዚያው ሆነው ልጆቻቸው የሞቱባቸው 1-2 ሴቶች ሁሉ አውቃለሁ። ያ እንግዲህ የመጨረሻ ቅጣት ነው። በእርግጥ ግን እኛ ደግሞ እንደው አትሊስት በህይወት ቤተሰባችን ላገናኘን እግዚአብሔር ምስጋና ይግባው። እኔ በጣም ምንም በቅሬታ የማስታውሰው ነገር የለኝም። ከርችልኝ እስራትን በአጠቃላይ ማለት ነው። ይልቁን ከዚያ በፊት የነበሩት 4 አመታት ለእኔ በጣም ከባድ ነበሩ። አሲምባ አልሄድኩም። በቃ ጅጅጋ ነበር፣ ወልዲያ እንደዚህ በተለያየ ቦታ ላይ የነበርኩት። እሱ መጥፎ ነበረ፣ ምክንያቱም ሼልተር ማግኘት እጅግ አስቸጋሪ ነበር። እዚህም አዲስ አበባ ውስጥም ቆይቻለሁ። ተደብቀሽ ነበር? አዎ። ታዲያስ እና እሱ ከባድ ነው። እስሩ በጣም ጥሩ ነው። ከዚህ ጋር ስታወዳድር ምንም ከጅጅጋ ነው ተይዘሽ ወደ ማዕከላዊ። በጣም ከባድ ያሳለፍሽው በኢህአፓ ጉዞሽ በጣም ከባድ የምትይው ቀን ምን ነበረ? በጣም ከባድ ቀን ነው ያልሽኝ? በጣም ከባድ ቀን ብዬ የማስበው ወልዲያ ላይ የቀድሞ ባለቤቴ ወንድም ታናሹ መገደሉን የሰማው ዕለት ነበር። እንግዲህ እሱም ብቻ አይደለም በሙሉ ሁሉንም ነው ወደፊት ያመጣሁት። እህቶቼ ምን ላይ እንዳሉ አላቅም፣ እነሱም ኢንቮልቭድ ስለነበሩ። ሌሎችም ወንድሞቼ ምን ላይ ደረጃ እንዳሉ ይኑሩ ይሞቱም አላቅበት ቀን ነበር እና እጅግ በጣም በቃ በፊቴ እየመጣ ማልቀስ እንኳን አቃተኝ እና በኋላ ነው ያለቀስኩት። ሳለቅስ ደግሞ ተገረሙብኝ። አይለቀስም ብለው ያ ደግሞ የበለጠ ጎዳኝ። ምክንያቱም አንቺ እኮ ለቅሶ የምትደርሺው ያን ሰው አልቅሰሽ፣ አንዳንዱ ዝም ብሎ ሁሉ ሰው ቤት ይገባል አይደል? ማላቀሱ ነው እና ትልቅ ትርጉም አለው። አንኮንሱሜትድ የሆነ እንትን ይዘሽ ትቀሪያለሽ አብረሽ በቃ ካላለቀስሽ አይደል? ማልቀስ እንኳን አልቻልኩበት ጊዜ ጀምሮ። ከዚያ በኋላ ደግሞ በጣም እህቴ ገነት በጣም ኢንቮልቭድ ስለነበረች ቅድም ያልኩሽ ነው። ሴትድም የሐዋሊም እዚህ የሚተኮሱ የነበሩ ማለት ነው። እና እሷ ምን ሁኔታ ላይ ናት የሚለው ነገር ያሳስብሽ ነው? ያው ተይዛም ነበር መያዟን ማወቅ ያለው። በኋላ ግን ያው ሞታ ተገላለች ብዬም አስቤ ነበርና በቃ እነሱ ሁሉ ይመጡብሻልና the whole day በጣም ተጎዳሁበት ቀን ያ ቀን ነው። በጣም ብርታት ከምን ነበር የምታገኙ? በተለይ ልጆች ትቶ እኔ ሁል ጊዜ ያው እናቶች ላይ ትንሽ ፎከስ እናደርጋለን፣ ግን ያው አባቶችም ቢሆን ወጣቶች ናቸው። ብዙዎቻችሁ ልጆቻችሁን ትታችሁ ነው ሄዳችሁት እና ያን ለማድረግ ብርታቱን ከየት ነው የምታገኙ? ምን አይነት የመንፈስ ጽናት ቢኖርሽ ነው ወደ ትግሉም የተቀላቀልሽው? ከከተማ ገጠርም ስትሄዱ ከዛም ከታሰራችሁ በኋላ መቼስ የሆነ መንፈስ ብርታት ያስፈልጋል አይደለ? ስብርብር ብላችኋል፣ ሞታችሁም ሁሉም በብርታት ወጥቶ እንደውም ትላልቅ ነገር አረጋችሁ። ይሄ ብርታት ከየት ነው የሚመጣው? ብርታቱ እንግዲህ የዓላማ ጽናት ማለት እኮ ነው አይደል? አንድ ነገር ካመንሽበት ያው ልብሽ መጀመሪያ ነገር ይዘጋጃል ለዚያ ነገር። ከዚያ ቀጥሎ እዚያ ውስጥ ሆነሽ ሞት ከሆነ የሚጠብቅሽ ኤኒዌይስ እሞታለሁ የሚለው ነገር አእምሮሽን ይቆጣጠረዋል። አንቺ ተስፋ ሲኖርሽ ነው እኮ ብዙ ጊዜ ሸብረክ የምትይው አይደል? ተስፋ መቁረጥ በኔጌቲቭ ሳይድ ሳይሆን በቃ እኔ እዚህ ውስጥ
እስካለው ድረስ እሞታለሁ፣ አንድ ቀን እሞታለሁ ነው የምትይው። ከኢህአፓ ስልጠና ጋር ይገናኛል? ስልጠናችሁ ውስጥ ስትመለመሉ? አይ ስልጠናው እኮ ቲዮሪ ነው የምትሰለጥኙ። ግን ከዚያ በኋላ በጣም ብዙ መጽሐፍቶችን፣ ፊልሞች፣ ምኖች የሚያዝ ቆራጥ ሰዎች ወንዶችም ሴቶችም እንዴት አድርገው ወደ ድል እንደሚገሰግሱ ምን አይነት የቲዮሪ ትጥቅና የዓላማ ጽናት ትጥቅ ይዘው ሄዱ። ፍልስጤማውያን እናነባለን። በጣም ብዙ የተለያዩ የታጋይ ታሪኮችን በማንበብ ከነሱ የምንወስደው እንትን አለ ኢንፍሉዌንስ የሚያደርገን ነገር። ግን አባባል ኢቭን ያ እንኳን ባይኖር አንቺ የሚያስገድልሽ ነገር ውስጥ ገቢ እንደምትሞቺ ታውቂዋለሽ። እንደዛ አይነት ብርታት አሁን አለ። ለዛ ነው እኮ የምጠይቅሽ። አሁን ለምሳሌ እኔ እንደዚህ የምሰዋለት ነገር አለ። እኔ ሁሉ አሁን የምሰራው ህይወቴን በሙሉ እንደምታውቂው በጾታ ፍትህ ላይ ነው። ግን ነፍጥ አንስቼ ትግል ውስጥ እገባለሁ ወይ ለመገደል ፈቃደኛ ሆናለሁ፣ ልጆቼን ትቼ ሄዳለሁ ወይ የሚለው አሁን ያለኝ አይመስለኝም። እውነቱን ለመናገር እንኳን በዚህ እድሜ ኢቭን በጣም ወጣት ሆኜና ብዙ ጊዜ አስባለሁ ስለ ኢህአፓ ትውልድ ያኔ የነበረው ያጣነው ወኔ ያለ ወይ? አሁንና ያኔ እኮ አንድ አይደለም አልኩሽ። የዚያን ጊዜ አማራጭ ባክግራውንዱን እነሳጣውሽ አይደል? ያ ነው የኛ ሴታፑ ያ ነው። ዛሬ ግን ዓለም ተቀይሯል እኮ ዓለም ተቀይሯል። ስለ ነፍጥ አይደለም የምታወሪው ዛሬ። ቴክኖሎጂው ፖለቲካው አንቺን ወደ ነፍጥ እንድትሄጂ አይረዳሽም። በሌላ መንገድም ቢሆን መሰጠቱን ማለት ነው። መሰጠት አለ ብዬ አስባለሁ። አሁንም ቢሆን መሰጠት ይኖራል። ግን የምትሰጪው አላማሽን ግልጽ ስታረጊ አላማሽ ኤንዱ ሊታይ ይገባል። ገባሽ? የምትታገይለት ህዝብ ሊያምንበት ይገባል። አንቺም በራስሽ እዛ ድረስ ለመሄድ ምንድን ነው ይዝሽ ያለሽው ነው አርቲክሌት ማድረግ መቻል አለብሽ አይደል? ኮዝሽ ይሄ ነው ማለት አለብሽ። ኮዝ ሳይኖር ብቻ ዝም ብለሽ በሰው ተንጠላጥለሽ ከሆነ መሀል ላይ ትደክሚያለሽ እኮ። ኮዝ ሊኖርሽ ይገባል። ኮዝሽን ደግሞ ሰብስታንሺየት ለማድረግ ማንበብ፣ መረዳት፣ ከሌሎች ጋር መወያየት፣ የዓለም ታሪክ ምን ይመስላል፣ የዛሬ ፖለቲካ ዓለም ፖለቲካዊው የዓለም ፖለቲካ ወይም ፖለቲካዊው ዓለም እንዴት ነው የሚደግፈኝ ብለሽ አናላይዝ ማድረግ መቻል አለብሽ። ዝም ብሎ በስሜት ከሆነ የምትሄጂውማ አይሆንም። ምንጊዜም ቢሆን አይሆንም። ልትወድቂ አይደለም የምትጀምሪው እኮ ለማሸነፍ አይደለም። ለማሸነፍ ደግሞ ጦር መሳሪያ ይዘሽ እንዴት ነው እሱ የሚሆነው? ጭራሽ ይሄ የሚሆን አይደለም እኮ። አንቺ እኮ ሰንበዲ መሆን አለብሽ እኮ ጦር ለማግኘትም ራሱን ጦርነት ስትገብ ሰንበዲ መሆን አለብሽ። ማን ነው ደግሞ ጠመንጃ ይዤ ወይዚህ እንደፍ ስላልኩ የሚመጣልኝ ስንት ነው? ይሄ this is back እኔ ይቅርታ ግን ወደ ኋላ ቀርነት እንዳይሆን ፈራለሁ። ጊዜን አለማገናዘብ ነው ብዬ ነው የማስበው። ጥሩ እይታ መሰለኛል። ጊዜን እይታ ነው ያለሽ። ጊዜን አለማገናዘብ ነው እንጂ የምትቃወሚውን ነገር መጀመሪያ ምንድን ነው የምቃወመው ብለሽ ማስቀመጥ መቻል አለብሽ። ምን ማለት ነው? አላማ ግብ አለሽ ማለት ነው። ያንን ደግሞ ለማስፈጸም ምንድን ስትራቴጂክ እና ታክቲክ ብለሽ ማስቀመጥ መቻል አለብሽ። እርግጠኛ መሆን አለብሽ። የምታየው ነገር ብርሃን መኖር አለበት ከታነል ወዲያ ማለት አይደል? እንደዛ ከሆነ ብቻ ነው እንግዲህ ወደ የምትፈልጊው ነገር የምትደርሺው እንጂ መሳሪያ ይዘሽ ስላልሽ አይደለም። አሁን ኢትስ ኖ ሞር እንትን ጆክ አሁን ፈኒ ሆኗል እኮ እንደው ፈኒስ አይደለም። አይ ቲንክ የዛን ጊዜ የእናንተ መስዋዕትነት ሳናቀርተን አይደለም። እንደዛ እንደማይሰማችሁ ተስፋ አለኝ። ያንን ትውልድ እንሰደባለን እኮ ወቀሳው አለ፣ ግን ሚዛናዊ የሆነ መወቀሳ መሆን እንዳለበት ነው። በነገርሽ ላይ አንዱ ምን አለኝ አንድ ጊዜ ፌስቡክ ላይ ያባ ልጆች ያበረታታው መስሎኝ አይዟችሁ ምናምን ለማለት እንደው ለመሆኑ እናንተ መቼ ነው ሞታችሁ የምታልቁት አለኝ። ልክ አይመስለኝም። እንደዛ ማለት ልክ አይመስለኝም። ምንድነው ያን ያህል የሚሄዱ አሉ ልልሽ ፈልጌ ነው። ወቀሳው ሚዛናዊ ሲሆን ወደፊት እንማርበታለን ይመስለኛል። እንዳልሽው ካለው ጊዜ አንጻር ነው። ስለ መጀመሪያ ባለቤትሽ ትንሽ ንገሪን። ከዛ በኋላ በተለይ በጣም በፍቅር ነው አይደለ? ከሱ ቤተሰብም ጋር አሁን ከዛ እናቱንም ጦረሽ
በህይወት ተለይተዋችኋል። ትንሽ ንገሪኝ ስለሱ ሂደት፣ በምን መልክ እንደዘከርሽ የባልሽን ትውስታ። እሱ ይኸውልሽ እንግዲህ ትምህርት ቤት አንድ ላይ ነበር። አዲስ አበባ ዩኒቨርሲቲ በአብዛኛው እሱ የስቱደንት ሙቭመንት ውስጥ ጎላ ሚና ነበረው። ስለዚህ ያው እና አፕሪሼት አደርጋለሁ፣ የሚታገዘውን ማግዛለሁ እያል በጓደኝነትም ቆየን። አጋጣሚ ደግሞ ለልጅም ወለድን። አንፎርቹኔትሊ አብረን ብዙ አልኖርንም። ያው እዚያ ላይ እንዳሳየውሽ አንዱ ጋር ሲሾሙት፣ አንዱ ጋር ሲልኩት፣ አንዱ ጋር ሲሉ እኔና ልጆቼ ነበርን ማለት ትችያለሽ። እና አንድ ላይ እንኳን 6 ዓመት የሚሞላ ጊዜ አብረን አልኖር እንደው ቶታሊ ማለት ነው። ከዚያ ውስጥ ደግሞ ብዙኛውን ጊዜ አልነበረም። ያው እዚያ ላይ ዙዋይ ኖሯል፣ ጋራም ሁለታ ኖሯል። እንደገና አዲስ አበባ መጥቶ ብዙም አልቆየም እና ህይወታችን ይሄ ስቴብል የሆነ ፋሚሊ መስርተን ለመኖር እንደው ነገ እንኳን እስቲ እዚህ ቦታ ሄደን ሻይ እንጠጣ ለማለት ጊዜው የማይፈቅድ እና ትዳራችን ሞር የትምህርት ቤት ኤክስቴንሽን ነበር ማለት ትችላለሽ። ልጆችም ናችሁ? ልጆችም ነን። ልጆችም ይመጣሉ፣ ተማሪውም ይመጣል። የኛ ቤት እንደዚህ አይነት ነገር ነው የነበረውና ትዳር ብለሽ በስትሪክት ሴንሱ የምታወሪው አይነት አልነበረም ማለት ይቻላል። በቃ ጥሩ ጓደኛሽ ጋራ እንትን ብለሽ አውርተሽ እንትን እንደምትይው አይነት አለ አይደል? ሁላችን ተሰባስበን ደግሞ አብረን ነው የምንኖረው። ወንድሞቼ እህቶቼ እሱ እንደዚህ ስለነበረ ቢግ ፋሚሊ ግን ትንሽ ኢንካም ይዘን ያችኑ እንትን እያል ነው ፋይናሊ ያው መሄድ ነበረበት። ሄደ። ብዙ ልጆቹንም እንኳን በጣም ያውቃቸው አሲምባ ነው ሄደው። አሲምባ ነው ሄደው። ከዛ በፊት ግን አሶሳ ወስደሹ ከአባትሽ ጋር? አሶሳ እሱ ነገር በጣም ደስ የሚል ታሪክ አለሽ እሱ ላይ። አሶሳ ተጋብታችኋል? እኔ አልተጋባችሁም፣ በጓደኝነት ነው። ከአባትሽ ጋር ስታስተዋውቂያቸው ምንድን ነው ያሉት? አባቴ መጀመሪያ ሰርቪስ ነው ሄድ ነው። እዚያ ሰርቪስ ስለሄድን ምንም እንትን በቃ እኛው ጋር ነው የሚውለው፣ ለማደር ብቻ ነው የሚሄደው የነበረውና የቤተሰቡ አባል ነበረ እና አባቴም እናቴም ይወዱት ነበር። ያው ጨዋታውን ቀልዱን ይወዱታል። እንደው በቃ በጣም ነው እንትን የሚሉት የነበረው። አህያ ሊጠልፍ ነው ወይ የመጡት ያሉት? እስቲ ንገሪኝ። ያኔ ተማሪዎች ንቅናቄ እንግዲህ ፒክ ላይ የደረሰበት ጊዜ ስለነበረ ብዙዎች መውጫ ፍለጋ በተለይ ግማሹ በጎንደር ይወጣል፣ ግማሹ በኩርሙክ ነው የሚሄደው እና በኩርሙክ ለመውጣት ኩርሙክ ማለት ከአሶሳ ትንሽ በሱዳን ለመውጣት መጡ የሆኑ ልጆች ማለት መጡ። እኛ እዚያ መሆናችንን ስለሚያውቁ በድንገት ወደ ማታ ላይ መጡ። ሲመጡ በቃ ተቀበልናቸው። እኛው ጋር ያው እዚያው አስተካከልና ሁሉ ነገር እዚያው እንዲቆዩ አደረግን። ከዛ ያለን እድል በህጋዊ መንገድ የሚወጡበትን መንገድ ማመቻቸት ነበርና ከጤና ጣቢያ ኃላፊው ጋር ተነጋገር። ከሱ ደሞዝ ከፋይ አድርጎ እንዲሸኛቸው። ከዛ አሁን አባቴ ምን አለን፣ ወዲያው ገባው ሁኔታቸው ገባቸው። ሊጠይቁን የመጡ እነሱ እንኳን አህያ ሊጠልፉን የመጡት አለ። ከአይሮፕላን ጠለፋ ጋር አገናኝተዋት ማለት ነው። በጣም አሳቀኝ ስንሰነባ። አህያ ሊጠልፉ ነው የመጡት። ይልቁን ማድረግ ያለባቸው ምንድነው፣ ይዛቸዋቸው ውጡ ከተማ፣ ሰው ሁሉ ያያቸው። ምክንያቱም ከተደበቁ ድንገት ሲወጡ ያ ጥርጣሬ እንዳይኖር አለን ማለት ነው። የሚያስፈራ ነገር እንደሌለ ማለት ምንድነው፣ ኖርማሊ እናንተን ለመጠየቅ እንደመጡ እንዲመስሉ ይዛቸው ወደ ከተማ ወጡ። እኔ ማላቅ መሰለሽ አህያ ሊጠልፉናል። ደስ ይላል። ደስ ነቃ ብለው ነበር አባትሽ። ከዛ ለቀድሞ ባለቤትሽ በተወለደበት ጉራጌ ሀገር መሰለኝ እዛ ብዙ ስራ ሰርተሻል። እኔም የመጎብኘት እድል ነበረኝና ከዛም ደግሞ ከእናቱ ጋር እናቱን ጦረሻል። ትንሽ ነገር ይመስለኝ። እሱ በጣም የሚያስደስት ደስ የሚል ታሪክ ነው እውነት። በጣም አዎ እሳቸው በጣም ተጎድተው ነበረ። እሳቸው ማለት በጣም 2 ልጅ ሞተውባቸዋል። ኧረ ብዙ ግን በኢህአፓ በጣም ጠንካራ ምሳሌ ናቸው እሳቸው። ማማ ማንም ትያቸው ማማ ጥሩነሽ እሳቸው ራሳቸውን የቻሉ መጽሐፍ ናቸው እና
በጣም ጎበዝ ናቸው። ድሮ አዲስ አበባ ሲመጡ እኛ ጋር ቤቱን ሁሉ የሚያስተካክሉልን ማለት ይሄ ወረቀት እንዳይጣል እንዳይቆይ እናንተ ልታስቀድሏት ነው እሷ ምናምን እያሉ ልጆቹን በቃ የሚሉ ናቸው። እና ድሮም ጀምሮ እሱ ስለሚታሰር በጃንሆይም ጊዜ ፖለቲካው ገብቷቸዋል። በጣም ያለፈውን አናላይዝ ሲያደርጉ ብትሰሚ የአንድ ማይም ሴት አይመስሉሽም። እና በጣም ምሰጋው የነበረው የእሱን ሞት ሲሰሙ እንዴት ይሆናሉ ብዬ ነው እንጂ ይሄ ትንሹን አላሰብኩትም ነበር። ትንሹ ሞት ወንድሙ ማለት ነው። አዎ በጣም መጉዳትና አእምሯቸውንም ነስቷቸው ነበረ። ራሳቸውን አያውቁም ነበር ለ9 ወር ይመስለኛል። ጠበል ምናምን እየወሰዷቸው እየጮሁ በጣም መቅበርም እድል አላገኙም አይደል ይመስለኛል። ትግል ላይ እኮ የእሱን አልሰሙም። ያው በተስፋ ነበር የሚጠብቁት። እስከ መጨረሻው አልነገርኩም እኔም። አሁን ኢህአዴግ ከገባ በኋላ ሰው ሁሉ ገባ። ያው የጠፋውም ያለውም ሁሉም ተነገረና እንጂ ጠብቁ ነበር። ታዲያስ እና ብዙ አመት ስለሆነ እንግዲህ በቃ ይነገራቸው ተብሎ ተነገራቸው። እና ሲነገራቸው ውስጡን ልባቸው ተዘጋጅቷል ይመስለኛል። ግን እንደጠበቅኩት የከፋ አልነበረም። ግን እሳቸው አንድ የከፈሉት መስዋዕትነት አለ። በዚህ አካባቢ ወንድ ልጅ የሚማር ከሆነ መሬቱን የሚጠብቅ የለም የሚል እንትን አለ እምነት አለና ባለቤታቸው ልጆችሽን አስተምረሽ መሬቱ ማንም እንዲወስደው ልታደርጊ ነው ምናምን እያሉ በጣም ያስቸግሯቸው ስለነበረ ሁለቱንም ወንዶች ልጆች ብዙ ሞተውባቸዋል። ከዛ በፊት ሁለቱን በሳቸው ጉልበት በቃ ትምህርት ቤት የተማሩት በጣም አባትየው ዲስከሬጅ ያደረጉ ነበር። ማንም ሊወስደው ነው። መሬቱ ደግሞ በጣም ትልቅ ነው በዚህ አካባቢ እና ይውሰድ የፈለገው ይውሰድ። ከዛ ይሄው አስተምረሽ ለሞት አሳልፈሽ ሰጠሽው አይደለም ወይ ነው ያሏቸው። ይሙት ማይም ሆኖ ከሚሞት ተምሮ ይሙት ነው የሚሉት በጣም ሲበዛ። እና ያንን ቁስላቸውን ፊል ስለማደርግ ከዛ በፊት እንደውም ምን ብለው ነበር፣ አንተ እንደገና ከታሰርክ መኪና ስር ገባለሁ ብለውት ነበር ትልቁ። ያን ሁሉ ስለማውቅ እንዴት አእምሯቸውን እንደገና ወደ ቦታው እንዲመለስ ማድረግ ነበረብኝና በዚያ አካባቢ ፕሮጀክቶችን ቀርጬ ስንቀሳቀስ ቤታቸውን አሮጌውን ቤት እንደገና አዲስ ነው የሰራሁት። ትልቅ ቤት ነው የሰራሁት። እና እሳቸውም ሁሌ ነው የሚሉት ልጆቻቸው አዲስ አበባ እየኖሩ እስከዛሬ እንደዚህ አይነት ቤት ለእናታቸው ሰርቶ የሚያውቅ ሰው አለ ይላሉ። ሁሌ እንኳን ለሰው ሲያሳዩ በጣም ቆንጆ ቤት ነው ባይዘው እና እሱን ሰራው። ለሱ መታሰቢያ የሚሆን ለሁለቱ ለእሳቸውና ለይርጋ ጤና ጣቢያ ጤና ኬላ ነው፣ ግን ጥሩ ስታንዳርድ ነው አክቹአሊ የተሰራው። እና መሬት ደግሞ ይገፏቸው ነበር። ወንድ ልጅ የለም ከተባለ መሬቱ ይከፋል እንዲወሰድ። እሱንም እንደገና አስተካክዬ በሽማግሌዎች አጥሬ እንትን ስላልኩ እድሜ ጨመረላቸው። በ98 ዓመታቸው አረፉት። 98 ዓመት ዛሬ ፖለቲከኛ ቀልደኛ ናቸው። እዛ ላይ እንዳስቀመጥኩት መለስ ዜናዊ ይላሉት ያለሽ። መለስ ዜናዊ ምርጫ 97ን ቀጥ አድርገው እኮ ነው ህዝቡን እየዞሩ ለማን ነበረ እዛ አካባቢ የሚያነቁት? ማን እንደገፋ? ተሰለፍ ቅንጅትና ግደሉኛ ምን ልጄን እንኳን አንተ መለስ ዜና አሮጊት ገደለ ይባላል ይላሉ። ስም ይሆንባቸዋል። በጣም ጎበዝ ናቸው። እግዚአብሔር ብቻ ያንን እድል ሰጠኝ። ብዙ አመት እንኳን ብኖር ሁሌ እንሄዳለን አመት በዓል። ልጆችሽን ይዘሽ ትሄጃለሽ? ባለቤትሽን? አዎ በጣም የፍቅር ህይወት ነው የምትኖሪው? የነጻነት የፍቅር ህይወት ነው የምትኖሪው? በጣም ደግሞ መልካም ቤተሰቦች ናቸው እነሱ። ከኢህአዴግ ጋር ሰርተሻል። መለስ ዜናዊንም የቀድሞ ጠቅላይ ሚኒስትራችንንም አንስተሻል። ትንሽ ንገሪን እስቲ። ስትጽፊውም ትንሽ አጻጻፍሽ አሳቀኝ። ከኢህአዴግ ጋር መስራት አልሽ፣ ከዛ ወደ ደግሞ ከኢህአዴግ ጋር መለያየት በሚል ነው የከፈልሻቸው ምዕራፎቹን። እና እንዴት ነበር ያ ሂደት? ከእስር ተፈታሽ?
ከስር ተፈትቼ እኔ ሲዳ ነበር የምሰራው ስዊዲሽ ሲዳ የስዊድን በጎ አድራጎት ዴቨሎፕመንት ኤጀንሲ ኤምባሲው ዊንግ ነው እዛው ነው። ቀላል አልነበረም ከዚያ መውጣት ምክንያቱም ይመቻል ሲዳ በጣም ታውቂው ሁሉ ነገሩ ግን ምንድነው መጀመሪያ ነገር እንዴት ተዋወቅን ይሻላል አንቺ ታስታውሺው አትሽም እንጂ ፓርላማ ገብተው ያን ጊዜ ስለ ተወካዮቻቸው ጋራ የዚህ ክልል ተወካዮች ጋራ ሲናገሩም ራሳቸውን ገለጻም ሲያደርጉ አንድም ሴት ታጋይ አልነበረም እዚያ ውስጥ ነው አስታውሳለሁ እኔ ኢህአዴግ ሲገባ ወደ ሃይ ስኩል እየገባሁ ነበር አስታውሳለሁ እና በጣም አደበነኝ በጣም የተበሳጨሁት ሌላው ቢቀር ጓደኛዬ አረጋሽ አዳነ ጓደኛዬ እንዴት ጓደኛሽ ነበረች ትምህርት ቤት እንዴት በቃ ብዬ በጣም የመቆጨትና በጣም ነው የተበሳጨሁት የነበረው ሴት ታጋዮችን ወደ ኋላ አንድ እንኳን የለም አንድ ሰው አሁንም እኮ ነው እንደዛው ነው ያለ ፕሪቶሪያ ላይ አንድም ሴት አልነበረም ኧረ እባክሽ ወይ ፕሪቶሪያ አንቺ ደግሞ ምን አባባልሽ ከዛስ በኋላስ ቢሆን አንድ ሞንጀሪኖ እሷን በዘመዶቿ ያገኘችው ይመስለኛል እሱ ፕሪቶሪያ ላይ አይደለችም አይ አሁንስ ማን አለ ቆይ አስተዳደር ላይ ማለት ነው ታዲያስ እሷም ያው የእነ ቦይ ስባት ወንድም ልጅ አይደለች እና በጣም ቆጨኝ ይገርምሻል በጣም ቆጨኝ ምክንያቱም ብዙ ስለማቅ እዚያ ሄደው የተሰዉት ታውቂያለሽ እና ቢያንስ እንዴት በቃ እንዴት አንድ እንኳን አንድ የራሱን ጠባቂ ያልኩ ልቤ የራሱን ጠባቂ ሴት ጠባቂ ለምንድን ነው የሚለው አንድ ነበረኝ ሁለተኛው ያን ጊዜ የነበረው ፕሮፓጋንዳ ከባድ ነው ባለፈውም አርሲቪም ላይ የተናገርኩት ነው ደግሞ አለው ያንን ኢህአፓ ላይና አማራ ጨቋይ መደብ እየተባለ በቃ ፕሮፓጋንዳው ቀላል አልነበረም ብዙዎችን የሚያስቆጣ አንቺ ግርሽን ገና ሳትተኪ እነዚህን ሴንሲቲቭ ነገሮች አንስተሽ እንትን የምትይበት ምንድነው ምክንያቱ በጥላቻ ተጀመረ ብለሽ ነው የምታስበው ታዲያስ በጥላቻ ተጀመረ ኢህአፓ ደግሞ ምልሽ አዲስ አበባ ሰው ልጆቼ ብሎ የሚያስበው አሁን እኛ እንደምናወራው እንዲያጠፋ እንደዛ አጠፋ እንድትይ አይፈልጉም ልጄ በዚያ ምክንያት ሞተ ብላ የምታስብ እናት የምትጽናናበትን እናት በኋላ አትሊስት አይተሽዋል ይመስለኛል በየቲቪው እየቀረቡ እንትን ሲሉ አንድ ሲንግል ፐርሰን ሲቃወም አታይም እውነት ነው እና ከዛ ደግሞ የአማራ ጨቋኝ አማራ ምናምን ትምክተኛ ምትሰሚን ነበር ታስታውሽ እንደሆነ አላውቅም ብዙ አልረዳም ነበር ልጅ ነበር ያም እኔ አስደንግጦኛል ምክንያቱም አዲስ አበባ ላይ እንደዚህ አይነት ወሬዎች እኛም እንሰማቸው አይደለም ኮንሺየስ ነበርኩኝ በርግጥ አይደለ ስለ አማራ ስለ ኦሮሞ ማለት ምን መባል እንደሌለበት የሚገባኝ ሰው ነኝ ግን ገና መጥቶ እንኳን ወንበሩ ላይ ሳይቀመጥ እንዲህ አይነት ፕሮፓጋንዳ ደጋፊ ስለነበርኩ ነው እንግዲህ ይሄ በጣም አዝኜ ለማን ነው የነገርኩት ከያዕቆብ ጋር ተጫወተን ያዕቆብ ኃይለማርያም ማናቸው ያዕቆብ ኃይለማርያም አሰቤ ማናት የሚለው መጽሐፍ ያዕቆብ ወልደ ማርያም አይደለም ኃይለማርያም ያዕቆብ ወልደ ማርያም ሌላ ጋዜጠኛ ነው ቅንጅት ውስጥ ነበረ ሁለቱ ስም ተስተውሽ ሎየር ግን ይሄኛው መስለው ነበር እና እንደዚህ በጣም ተበሳጭቼ ሳወራው ቆይ እኔን ለምን ሰው አላገናኝሽም ብሎኝ ተቆላ እሱን ማቋለው ዩኒቨርሲቲ ሎው ስኩል ነበር ከዛ እሱ ጋር አወራን እና እንደሱ አገናኘኝ እኔ ጭንቅላቴ እንደዚህ ብው ያለውን ነገር ለማራገፍ ነው መናገር ያፈለገው መናገር ምን ማለታችሁ ነው እንዴት ይባላል ሴትስ አንድ ሰው አጣችሁ ወይ ምናምን ብቻ የተሰማኝ ነው እስኪገርማቸው ድረስ ዘቀዘቅኩ ማለት በጣም ቁጭቴን ሁሉ በኋላ በያኔ ነው እንግዲህ እንዲህ አይነት አብረን ብንሰራ ሲሉኝ ምንም ያላሰብኩት ነበረ ግን በኋላ ሳስበው እኔ ለካ በቃ ኖሬ ምቾትን ተለማመድኩ ማለት ነው እንዲህ አይነት ነገር እንኳን ለማገዝ ልቤ አይፈልግም ብዬ ራሴን ወቀስኩ ቆይቼ ሳስበውና እንደዚያ ነው በቃ እንትኑንም አሳይንመንቱን የወሰድኩት ምን ነበር አሳይንመንትሽ ውጭ ንግድ ምክትል ሚኒስትር ነው ምን ያህል ጊዜ ያገለገልሽ ቤርሊ 2 አመት ይሆናል ምን ጭቅጭቅ ከዛ በምን መልክ ልትለያይ በቃሽ የተለያየ ነው እንግዲህ በአብዛኛው
መጨረሻ ላይ ማለት ተርኒንግ ፖይንት የነበረው ኤርትራ ሄደን ከመጣን በኋላ ነው። እኛ ምንድነው ሌቭሎች አሉት። በጠቅላይ ሚኒስትሩ የሚመራ አንድ ትልቅ ኮሚቴ አለ። ከዚያ በታች ደግሞ በሚኒስትሮች በዘርፍ ሚኒስትሮች የሚዘጋጅ እንትን አለ፣ ጥናትና ዶኪመንቶች አሉ። እኛ የእኛን ቴክኒካል ኮሚቴ ይዤ ሄድኩኝ ኤርትራ እና እዚህ የነበሩትን ክፍተቶች ሁሉ በዝርዝር ይዘነው ሄደን ኤርትራ ምን እንደሚገባት ምን እንደማይገባት ካስረዳም በኋላ በምንስማማው ላይ ለመፈራረም ነው የሄድነው። እኛ ከሬፈረንደሙ በፊት ነው በኋላ ነው? ከሬፈረንደሙ በፊት ነው እንጂ ሬፈረንደሙ መቼ ነበር? 93 ነው 93 ነው 93 ነው። አይ በፊት ነው። ኤርትራ ደግሞ ያን ጊዜ በጣም በሚያስቅ ሁኔታ ኤርትራ መንግስት ልበልሽ ነፃ መውጣቷን ረስተዋለች። በቃ እና ሁሉን ነገር ከዚህ ትፈልጋለች እና እኛ ገና ናቸው ያኔ እንደ ልብ ያው ሁሉ ነገር ስለሚፈስላቸው ከዚያ በፊት አገር ስላልነበሩ አሁንም እንደዚያው መቀጠል ፈለጉ። ያ ደግሞ ለእኛ ልክ አይደለም። ነፃነቱን ይፈልጋሉ፣ ሁሉንም ፈለጉ። በተለይ የኛ ኤክስፖርት ጉድስ የምንላቸውን የወደብ ጥያቄ ወሰዱ። የወደብ ጥያቄ ኦልሬዲ እነሱ አንድ ላድርገውታል። የኛ የእንትን ብቻ ነው ይሄ ኤክስፖርትና ኢምፖርትን በሚመለከት የንግድ ስምምነቶች አሉ። ሌሎች ደግሞ አሉ ስለ አየር ክልል፣ ስለ ጉምሩክ ደግሞ የገንዘብ ሚኒስቴር ከአቪዬሽን እንደዚህ ቲም ሆነን ሄድ ነው እና እዚያ ላይ ያው የሚፈራረሙት ተፈራረሙ። እኔ ይዤው ተመለስኩ ማለት ነው። እኔም አሁን ጀግንነት የሰራው መስሎኝ ነበር። ጥሩ ስሜት የለሽም? አይ ያኔ ማለት ነው ጥሩ ነገር የሰራን መስሎኝ ነበር። እኔ ዲፌንድ ያደረግን መስሎኝ ነበር። ሀገራችን ሪፖርታችንንም አልተቀበሉም። እንደውም ሰደቡን ማለት ነው። ብዙም ይህን ያህል የፖለቲካ ይሹኑ ብዬንም ወይም እነሱን እንደዚህ ለማሽሞንመን ወይም እነሱን ወዳጅነት በመፈለግ እዛ ድረስ ይሄዳሉ ብዬም አላሰብኩም ነበር። እነሱ ስቴማ ኤርትራን መንግስት ማለት ነው። ግን በኋላ እኛን አባረሩን ማለት ነው ሁላችንም። ያው የኔ እግድ ነው፣ ሌሎቹን ተርሚኔሽን ነው። ቴክኒካል ኮሚቴውን 5 ሰው የያዘ እሱን ተርሚኔሽን ነው። እኔ እግድ ነው። እኔ እግድ ደግሞ አልፈልግም። ለምን ነው የምታገደው? ኢን ዘ ፈርስት ፕሌስ መልቀቂያ ስጡኝ ብዬ ያው በሰዎችም በኩል ሄጄ መልቀቂያውን ወሰድኩ። ባጭሩ ማለት ነው። ውስጥ ያለው ብዙ ነገር አለ እዚያም ላይ ያለው። የፖለቲካ ፓርቲው አባል ሆነሽ ነበር? አልሆንኩም። ኢህአዴግ አልሆንሽም? ቴክኖክራቲክ የሆነ ስራ። አዎ እሱም አንዱ ሊሆን ይችላል። ስትሆኚ ዲፌንድ ያደርጉሻል እንጂ እንደዚህ እንትን አይሉሽም። ያው ከዛ በኋላ ነው ፕሮጃይኒስት የተመሰረተችው? አዎ ፕሮጃይኒስት ሲነገሪኝ ከስሟ ጀምረሽ እንትን ገባ። ያኔ ኢት ዋዝ በጣም በሚገርም ሁኔታ ነው ተርሚኔሽን ማነው ይሄ ደብዳቤ የደረሰኝ። ከደሞዝም ነው እኮ የታገድኩት። የነበሩት እዚያ ንግድ ሚኒስቴር ከደሞዝ አይልም፣ ግን ከደሞዝም ጭምር ነው ያቀደ። ደሞዝም አልከፈለኝም። ደግሞ አመት በዓል ነው ከፊት ያለው ቁጣጣሽ። አንድ ነገር የለም ቤቴ። እኔ እኮ ድሮ ሲዳ እያለሁ ቤቴ ሙሉ ነው፣ ምንም ነገር የለኝም። እንዳጋጣሚ ባለቤቴም በሀገር አልነበረም። እሱ ምንድን ነው በቃ የምናደርጋለሁ ስል ግን ሰዎች የሚያውቁኝ ሰዎች አንዱ ቅቤ፣ አንዱ ዱቄት፣ አንዱ ቤቴ ሞላ። አሁን እንደዚህ ሆነች አትቀጤም፣ ምንድን ነው የምሰራው እያልኩ ሳሰላስል መኪናም አስረክብ ያለው በእግሬ ነው የምሄደው ያለሁት እና ሳሰላስል እንጆ ባለቤቴ ከነሱ ከኤንጂኦዎች ጋር ግንኙነት ስላለው እስቲ ልጠይቅልሽ ፓርታይም እንኳን የምትሰሪበትን ቦታ አለኝ። አሁን መዋያ ነው የምፈልገው ነው እና ናሲድ የሚባል ቦታ እንትን አልኩኝ። በጣም ወደድኩት ስራውን ማለት ነው። ለ3 ወር ከዚያ ጉድ ሼፐርድ የሚባል ሌላ ድርጅት ውስጥ ደግሞ አባውት አየር ይመስለኛል ያኔ ነው ጥንቅቅ አድርጌ ስለ ኤንጂኦ ያወቅኩት እና ከዚያ ብዙም አልተመቸኝም ስለቅ
ይሄ ነገር አእምሮዬ ውስጥ መጣ። አንድ እንትን ማድረግ አለብን ለሴቶች። ያም ከሴቶች ጋር የሚሰራ ስለነበር አሁን ለሴቶች ምንድን ነው የምሰራው? ስለ ሴቶች ብዙ አውቄያለሁኝ። በተለይ ኢኮኖሚ ጥያቄ አይደለም ኢኮኖሚ ጥያቄ ዋለ። ሌላውስ ምንም እኮ ነገር የለም። በተለይ አዲስ አበባ ዞር ብለሽ ስታይ ምንም ነገር የለም አዲስ አበባ። አዎ ገጠር እንኳን አደባባይ ወጥተሽ ምንድነው ወደ ጓሮች ዞረሽ እንትን ላይ አዲስ አበባ አስፋልት ላይ ነው የሚጸዳዳው ሰው ሁሉ። አዎ ሶ ይሄንን እጄ አዲስ አበባ እንትን መስተዳድር ሳዋያቸው በቅደም ተከተል ያስቀመጧቸው እንትኖች አሉ ወረዳዎች እና ወረዳ 4ን ሰጡኝ። የት ነው ወረዳ 4 ማለት አብነት አካባቢ። እዛ ፕሮጀክት ወረዳ 5 ፕሮፕራይድ አለ። ወረዳ 3 የነ ሲስተር ጀንበር አለ ለዶክተር ጀንበር እና እኛ በኩታ ገጠም በቃ ማለት ነው ያቺያለሽ ነው። በጣም ጥሩ ነበር። አንዷን ከነሱ እኔም ስማር ፕሮፕራይድም ቦርድ አባል ሆኜ መጀመሪያው ፕሮፕራይድ HIV ላይ ነበር የሚሰራው ብዙ አመት። አዎ ከነሱ ጋራ እየሰራው ብቻ በባዶ እጅ ተረስቼ በብዙ ሰዎች ማለት ትችያለሽ በአጋጣሚ ባወቅኳቸው ኢንተርናሽናል ድርጅት መሪዎች ፈረንጆችም ጃፓኒስ ምናምን እነሱ እያገዙኝ መሰረታዊ የሆነ መኪና የመሳሰለ ኮምፒውተር የመሳሰለው አሟሉልኝ። ከዚያ በኋላ 39,000 ብር ከሴቭ ዘ ችልድረን አገኘውና እንደዛ ስራ ጀመርኩ። ከዚያ በኋላ በየቦታው ማቃቸው ሰዎችም እንደዚህ ሎቢ እየተደረገ ከዚያ ብቃለሽ ማለት ነው። እሷ 2 አመት ሳይሞላት መክሊትን ደግሞ በጎን በኩል ጨመርኩ ማለት ነው። ማይክሮ ፋይናንስ ነው ታዲያስ አሁን በጣም የታወቀ ነው። ስንት አመት ሆናት ፕሮጃይኒስ ከተጀመረ? 27 አመት። መክሊት አሁን 25 አመት። ፕሮጃይኒስት ስለ ስሙ ንገሪኝ። ምን ማለት ነው? ፕሮጃይኒስት ስም ለምስገባ ስም ያስፈልጋል አይደል? ስም ለማውጣት ስንፈልግ አንድ ለኔ ቅርብ የሆነ ሰው እንዲህ አይነት ነገሮችን ማውጣት የሚችል ሰው ጋራ እንዲሁ ስናወራ እንግዲህ ብዙ አንስቻ ጥያለሁ። ምንም ለልቤ ቅርብ አጣውና የመመዝገቢያ ቀን ደረሰብኝ። መመዝገቢያ ቀን ሲደርስብኝ ምን ይሻለኛል እኮ ስም ማግኘት እኮ አቃተኝ። ስለው እኔ እኮ ሳሰላስል አንድ ስም አገኘሁ አለኝ። ምን ፕሮጃይኒስት ምን ማለት ነው አልኩት። ሜሴጃይኒስትን ታውቂያለሽ አለኝ። ሜሴጃይኒስት ሴት ፕሮጃይኒስት ያንን ቆርጠን ፕሮጃይኒስት ካልን እኮ ሴት መደገፍ ማለት ነው። እና አይ ቲንክ ዲስ ኢዝ ጉድ አለኝ ሰውዬው። እኔም ገና ልቤ ውስጥ ገባ በቃ። እና እንደዚያ ነው ስሙ የወጣው። ሼልተር የሴቶች መጠለያ ነበር አስታውሳለሁ። ጎብኝቻለሁ የዛሬ 20 ዓመት ይሆነዋል ከመጣው ሼልተር። መዋያ ነው። መዋያ ግን ስለደረሰባቸው ሴቶች መሰለኝ መዋያና ሰርቪሶች ይሰጣሉ። የጤና ትራውማ ሂሊንግ አለ፣ የዕለት ምግብ ምናምን ነበረ። ሆትላይንም ነበረ 885 988 3 ዲጂት እንደነበረ አስታውሳለሁ። እንደ አዲስ አሁን እኛ መስራት የምንጀምራቸው የምንፈልጋቸው የምንሞክራቸው ነገሮች እናንተ ሰርታችኋል እኮ ማለት ነው አይደለ? ተመሳሳይ እሱም እንዴት ታየዋለሽ? ስለ መክሊትም ትንሽ ብትነግሪኝ ደስ ይለናል። ግን የሴቶች ሁኔታ የሚያጋጥማቸው ችግሮች፣ ተግዳሮቶች ፈቅ አላሉ ማለት ነው ወይስ እንዴት ነው? አሁንም ተመሳሳይ ነገሮች ለመስራት የምንሞክረው? አሁንም መሰራት አለበት ነው የምለው። ገና ነው። በየቤቱ በየጓዳው ያለው መከራ አልተነካም። በአንዳንድ መልኩ ብሷል ማለት እንችላለን። አዎ አልተነካም። ሴቶች በጣም በተለይ ኢኮኖሚካሊ በጣም ነው የሚጎዱት። ባሎቻቸው በጣም ይጎዷቸዋል። ልጆቻቸው ማለት ፍራስትሬሽን አለ። ጠጥተው ይመጣሉ፣ ይደባደባሉ፣ ልጆቻቸው ይራባሉ፣ ትምህርት ቤት ለመሄድ ይቸገራሉ። እና እዚያ ውስጥ አፈና ነው የምትኖረው ሴቷ ማለት ነው። አትሊስት የኛ የነበረው አላማ ምንድነው? ጎረቤት የማያውቀው ገበናዋን ማጋለጥ ስለማትፈልግ ሄዳ የምትተነፍስበት ቦታ ነው። መዋያ ያልነው ለዚህ ነው። ሄዳ የምትተነፍስበት ቦታ ያስፈልጋታል። ሳሪስ አካባቢ ነበር አይደል? አዎ ሳሪስ ነው። እና መተንፈሻ ቦታ እኮ ያስፈልገናል አይደል? እኛ አሁን አትሊስት እርስ በርስ ተገናኝተን ተጫውተን ሻይ ጠጥተን እፎይ ብለን እንለያያለን። እንደዚህ አይነት ሴቶች ግን መሄጃ የላቸውም። በቃ እንደገና ያኑ ሰርክል ውስጥ ነው የሚሽከረከረው ህይወታቸውና በጣም ብዙ ናቸው። እጅግ በጣም ብዙ ናቸው። እኛ የምናስበው ብዙ ጊዜ
ድሃዋን ሴት ነው። በጣም ድሃ ምንም የሌላትም ድሃማ ድሃ ናት። ሪኮግናይዝ የምናደርገው ነገር አለ። ግን ድሃ ማትያቸው በዴፊኒሽኑ ድሃ ማትያቸው ግን በጣም ከድሃዋ ከዚያች ሴት የበለጠ ኢሞሽናሊ የተጎዱ በጣም ብዙ ሴቶች አሉ በየቤቱ በጥቃት ምክንያት። ጥቃቱ አይነቱ ብዙ ነው። አይነቱ ብዙ ነው። አሁን ደግሞ የብሔር ነገርም ተጨምሯል። ሃይማኖቱም ጦዟል። ሁሉ ነገር ነው እኮ ሁሉም። ግን ሴት ላይ ቶላለሁ ሁሉም። ምክንያቱም ልጆቿን ነው የምታየው ቶሎ ብላ ሴቷ ቶሎ በቃ ሃይማኖትሽን ትቀይሪያለሽ ወይስ ጥለሽ ትወጫለሽ ብትባል እሺ ነው የምትለው ልጆቿን ለማሳደግ ስትል። እና እነዚህ ነገሮች አሁንም ትልቅ ስራ ይፈልጋሉ። ምንም ዝም ብለሽ እንዲህ ከውጭ ስታዩ አይመስልሽም። ወደ ውስጥ ስትገቢ በየቤቱ ብዙ ችግር አለ። እየተወሳሰበ መጣ እንጂ የመክሊት ማይክሮ ፋይናንስ እንዳልሽው የድሃ የምንላቸውን ሴቶችን ነው አይደለ የብድር አገልግሎት ትሰጣላችሁ፣ ብድሩን ይመልሳሉ። እኔ እስከማውቀው እስካለኝ መረጃ ድረስ በጣም ጥሩ ትልቅ ኢምፓክት ያለው ስራ ነው የምትሰሩት በመክሊት። እና እስቲ ንገሪን በምን መልክ የሴቶች ኑሮ የተቀየረ የምታውቂያቸው አሉ? መክሊት 25 ዓመት ሆኗታል። አዎ አይ መክሊት እንግዲህ የድሃ የሚባለው ነገር ብዙ ጊዜ በኢኮኖሚክስም ብዙ እርምጃ እኮ አይወስድም። ድሃ ገንዘብ ስትጨጪው ይበላዋል። ብድር አይችሉም። ግን ድሃ ነው እና ድሃና አክቲቭ ድሃ ነው የሚባሉት። አክቲቭ ድሆች ሰርተው መለወጥ ሰርተው መመለስ የሚችሉ 4 ክልል ላይ ያላችሁ? አዎ 4። አዎ ደቡብ፣ ሴንትራል ኢትዮጵያ፣ አሁን በአዲስ አማራ፣ ኦሮሚያ፣ አዲስ አበባ ማለት አዲስ አበባ ነው ብዙ እንደሆነ አይደለም ነው። ሶ እንደዛ ነው እና በጣም ስትራግል እናደርግ ነበር። መጀመሪያ ላይ መቋቋሙ በጣም አስቸጋሪ ነበር። ኢቭን ካለው የዚህ ማይክሮ ፋይናንስ ኢንቫይሮንመንት ጋራ መወዳደር ራሱ በጣም ከባድ ነበር። አሁን እንደምታውቂው በመንግስት በክልል መንግስታት የሚደገፉት ጋራ እኩል ነው ሬት የምንደረገው። ናሽናል ባንክም የሚቆጣጠረን እኩል ነው እና በጣም ብዙ ፈተና ነው ያለፍነው። ነገር ግን ታንክስ ቱ ዲ ኢንተርናሽናል እንትኖች ፈንደርስ እነሱ ብድር ይሰጡናል። ሶፍት ነው ለሆኑ በብድር ነው የምንሰራው በአብዛኛው። ግራንት ሬሊ ነው። የዊመን ፈንድ አለ። አሁን ዊመን ፈንድ አለ። በሱ እንጠቀማለን። እሱ ግራንት አለ። ግራንት ቢሆንም በግራንትነቱ የምናደርገው ኢንትረስት ሬቱን ነው ለወር የምናደርገው እንጂ ፍሪም አይደለም የምንሰጠው። ቢኮዝ ሌግ ወርክ አለው፣ አድሚኒስትሬቲቭ ክለሪካል ማለት ነገር አለ። አዎ እና በጣም ጥሩ ነው የሄድነው። ናዝሬት ላይ አሁን አዳማ ደግሞ እኮ የኔ ትውልድ አዳማ ነበር ሲል የኖረው። አዳማ ላይ አሁን ግራውንድ +5 ፎቅ ሰርተናል፣ አከራይተናል። እዚህም አዲስ አበባ ቤቶችም ሰርተናል። በተቻለ መጠን ክራይሲስ ቢነሳ ክራሽድ እንዳንሆን አሴት ቤዛችንን ለማጠንከር ነው የሞከርነው። እሱ ላይ ጠንካራ ናቸው። የራሳችሁ ቢሮ ውስጥም ነው አይደለ ከሌሎች የጀመርነው? ሶ አሁን ወደ 37 ብራንች ያህል አድርገናል። አባውት ቢሊየን ብር አሴት አለን። በአሴት ደረጃ ቋሚ ንብረት። ምን ያህል ሴቶች ተደራጅተው ሆናላችሁ? አሁን 46% ደርሰናል። 60 ነው እንትናችን ታርጌታችን። ሁሉ ጊዜ ቦርድ በተሰበሰበ ቁጥር የማይቀር ጥያቄ ቢሆን ሴቶች ሬሾ ነው። ብድር አይወስዱም ሴቶች አለ ብዙ ጊዜ። እውነት ነው፣ ይፈራሉ። የእናት ባንክ እኮ አብዛኛው ትልቅ ተበዳዮች ወንዶች ናቸው ተበዳሪዎች። አዎ እነሱም ባይዘው እንደዚህ ፕሮዳክት አላቸው እኮ ለድሃ ሴቶች አላቸው፣ ፕሮዳክት አላቸው እና ጥሩ ነው እየሰሩም ያሉት። እንደነገሩኝ ከሆነ ጥሩ እየሰሩ ነው እነሱም። አንቺንም በቅርብ በአንቺ ስም ብራንች ተከፍቷል። ባንስ ያለሽ? አሜን። እሺ የት አካባቢ ነበር? እንትን ይሄ ዘነበ ወርቅን አልፈሽ ወደ እንትን ጥሩ ነው እየሰሩ ያሉት። ደውዬ ነበረ እነሱም ነግረውኛል።
እናት ባንክም ይህንን ፕሮዳክት እኔ እንደውም ጠይቄያቸው ነበረ ያዋጣቸዋል ወይ ይሄ እኮ የማይክሮ ፋይናንስ ነው ብያቸው። የማይክሮ ፋይናንስ ስራ ነው ነው። አዎ ግን እነሱ የተለያየ ድጋፍ ያገኛሉ እንደነገሩኝ ከሆነ ከበጎ አድራጊዎችም ልክ እንደ ኤንጂኦ ነው እንደ ኤንጂኦ። አዎ ዋናው ነገር ሴቶችን መድረሳቸው ስለሆነ የሴቶችን ኑሮ ይለውጣል ስታዩ የብድር አገልግሎት። አዎ ይለውጣል፣ በደንብ ይለውጣል። ምክንያቱም ትልቁ ችግር እኮ አክሰስ ነው። አክሰስ ነው። ኢኮኖሚ ጥያቄ ነው አይደል? ዋናው የሴት ጥያቄ ታዲያ። ስለዚህ እኮ ነው ቅድም ያልኩሽ የማንም ጥያቄ የኢኮኖሚ ጥያቄ ነው። ብሔር ጥያቄ ብትይ እኮ ያው የሪሶርስ አይደል እንዴ? ሪሶርስ እኮ ነው በአብዛኛው ማለት ነው። ብቻ ላይሆን ይችላል፣ ግን ትልቁ የሪሶርስ ነው። የሪሶርስ ጥያቄ ቢመለስ እኮ ብዙም አትቸገሪም። እና የሴቶች ጥያቄ የሪሶርስ ጥያቄ ነው፣ ኢኮኖሚ ጥያቄ ነው። ራሷን ከቻለች እኮ ባሏም ያከብራታል። ያው ታውቂያለሽ አይደል እንዴ? ለረባ ላረባ እጅን ታያለች አይልም። አሁን የምትመኘውን ነገር ታደርጋለች። ራሷን ትችላለች። ልጆች መጥተው የሚጨቀጭቁት እናታቸውን እንዲህ አይነት ጫማ አልተገዛልኝም፣ እንዲህ አይነት እንትን ያመጣልኝ እንትና እንቁላል ይዞ ነው የመጣው ዛሬ፣ እኔ ደግሞ ሽሮ የሚሉት እናታቸው ነው። ልብ ያማል፣ እንደ እናት ልብ ያማል። እና ያንን ለመሸፈን ፕራዮሪቲዋንም ሴት ማድረግ ትችልበታለች። ግን ከሌላት ምን ትሆናለች? እና ብዙዎች በመክሊትም በጣም ብዙ ሰክሰስ ስቶሪስ አሉ። በጣም በሴቶች እንደውም ሰክሰስ ስቶሪያችን የሚገርምሽ ነገር እስቲ እንትን ይባል ተብሎ ሴቶች ናቸው በሙሉ። የመክሊት ሰክሰስ ስቶሪ የሴቶች ስቶሪ ነው። በአንድ ጊዜ ምን ያህል ብድር ትሰጣላችሁ? እንግዲህ ደንበኝነትሽ ይወስነዋል። እስከ ሚሊዮን ይሄዳል። እስከ 1 ሚሊዮን ብር ይሄዳል። ግን በእንትን ነው የሚሄደው። ስትራክቸርድ ሆኖ መጀመሪያ የሚሰጥሽን 50 ሺህ 10 ሺህ የሚሆን 50 ሺህ መሰራሽበት መመለስ ብቻ ሳይሆን በደንብ መስራትሽ ትሬንዱም ይታያል። እያለ አንዳንድ ጊዜ ከፍ ያለ ባንዴም ሊሰጥሽ ይችላል። የሚያሰጥሽ ሁኔታ ከሆነ ማለት ነው። እስከ ሚሊዮን ይሰጣሉ። እንግዲህ ሚሊዮን ለመስጠት ቦርድ እንትን ማለት ነው የሚፈቅደው። ግን አሁን በዚህ ኢንፍሌሽን ሳይሆን ምንድነው የተባለው ስሙ? በዚህ ዲቫሉዌሽን ከዶላሩ ጋር ነው። ዲቫሉዌሽን ሳይሆን ዲቫሉዌሽን እኮ አይደለም አሁን የሚባለው አይደለ? ፍሎቴሽን ነው። ከረንሲው ከዶላሩ ጋር የሚባለው ምክንያት ያው ብሮች ስለደከሙ 1 ሚሊዮን ሲሊንጉን አንስተናል። ከዛም በላይ መበደር ይቻላል። አዎ ከዚያ በላይ እንዲበደሩ እንትኑ ዋራንት እስካደረገ ድረስ ስራው ማለት ነው። እና ሌቭል ፈጥረንለት እስከ ቦርድ ድረስ የሚሄዳል። ለፈቃድ አፕሩቫል። ለምንድን ነው ያንን? ዋናው ጥቅሙ እኮ ቶሎ አክሰስ ማግኘታቸው ነው። ሴቶች አሁን ከባንክ ማያገኙትን ብድር ያገኙ፣ ፍጥነቱም ነው ዋናው። አንቺ በቢሮክራቲክ እንትን ውስጥ ከከተትሻቸው አንደኛ አይፈልጉም፣ እሱ ይፈሩታል አይደለ? ይመለሳሉ። በራስ መተማመን በጣም ይጠይቃል እኮ ብድር ሄዶ መጠየቅ። በጣም ሰው ምን ይለኛል አለ ባልመልስስ መፍራት አለ። አዎ ሰው ይስቅብኛል፣ ልጆቼን ያንጓጥጡብኛል፣ እንደዚህ አይነት ነገር ይፈራሉ። በጣም ከሚፈለገው በላይ ነው ሄደው የሚጨነቁት። ቶሎ ይመልሳሉ ደግሞ ሴቶችም ይመልሳሉ። ስለዚህ ምንድነው ዋናው ነገር 2 ሌቭል እንዳያልፍ ተደርጎ ከሚሊዮን ዘሏል። አሁን ገና ማለት ነው እንጂ እስከ 1 ሚሊዮን ሊወስዱ ይችሉ ነበር በፊት ማለት ነው። ጥሩ ነው እየሰሩ ያሉት እና ደስ ይለኛል። ያለቀስኩበትም ጊዜ ነበረ። ደሞዝ የምከፍለው አጥቼ 7 ዓመት እኔ ነበርኩ ስራ አስኪያጅ በነፃ ማለት ነው። እና በአንድ ወቅት በቃ ደሞዝ የምከፍለው አጥቼ ቦርድ ስብሰባ ላይ ቁጭ ብዬ አለቀስኩ። ኧረ ይሄ አይመጥርሽም ተይ እንጂ እየተባልኩ ማለት ነው እንደ እንትን ማለት ነው። ያን ያህል ያስጨንቀን ነበር። ምክንያቱም እርዳታ አታገኝማ። ፈንድሬዝ አይደለም የምታደርጊው። ቢዝነስ ነው። እንደ ቢዝነስ ነው አክት ማድረግ ያለብሽ። ካተረፍሽ ነው ሰራተኛ የምትቀጥሪውም የምታሰሪውም የምትከፊውም። በቃ ይሄ እንዲህ አይነት ነበር። ከዛ ፔን ነው የወጣ ነው ራሱን ችሎ ያው እዚህ ደረስን። በፕሮጃይኒስትም
መክሊትም ብዙ ተግዳሮቶች እንደገጠሙሽ ትንሽ ታነሻለሽ። ከዚህ በላይ ብዙ ማንሳት ትችይ እንደነበር እርግጠኛ ነኝ። ማናችን እንኳን እናንተ እኛ በትንሽ እድሜ ራሱ ብዙ ፈተና ያጋጥመናል። ግን ደግሞ በምስጋና ነው መጽሐፉንም የምታጠቃልዩ አይደለ? በተለይ አብረውሽ የቆዩ የፕሮጃይኒስት ተቀጣሪዎች እስከ 25 ከጀመርሽበት ጊዜ ጀምሮ የነበሩ አሁንም አሉ። በጣም ታመሰግኛቸዋለሽ። በአጠቃላይ ህይወትሽን ወደኋላ እስካሁን የኖርሽውን እድሜ ወደኋላ ለማጠቃለልም እንዲረዳን ዞር ብለሽ ስታስቢው ወደኋላ ስትመለሺ በጣም የሚያስደስትሽ ነገር ይሄን ሰራሁት የምትይው በጣም ልብሽን የሚያረካው ምንድን ነው? ልቤን የሚያረካው ነገር አንድ ብቻ አይደለም። ልጆች ላይ ኢንቨስት አደርጋለሁ፣ ልጆች አስተምራለሁ እና አሳድጋለሁ፣ አስተምራለሁ። እሱም በጣም ነው የሚያስደስተኝ። ሳሳድግም ሳስተምርም ደግሞ በፍቅር ነው ከልጆች ብዬ ማለት ነው። እሱ ያስደስተኛል። ነገ ለኢትዮጵያ አበረከትኩ ማለት ነው። ጎበዞች ናቸው ደግሞ ደስ የሚልሽ እሱ ነው። ሁለተኛ ጎልቶ አለመታየቱ ነው እንጂ ሂር ኤንድ ዜር በየገጠሩ የሰራናቸው በርካታ ትምህርት ቤቶች ዛሬ ወደ ኤሌመንተሪ ትምህርት ቤት ሃይ ስኩል የደረሱ አሉ። በዛ እርሾ ጤና ጣቢያዎችን በዛ እርሻ ጤና ኬላዎችን ወደ ጤና ጣቢያ የተለወጡ አሉ። ዛፍ ተከላ ብዙ ቦታ ዛፍ ተከላ ቦርዲንግ ስኩል ሰርተናል። አሁን ቡታጅራ ላይ እስካሁንም ራን እያደረገው ነው። እሱንም ራን እያደረግነው ነው። እስካሁንም በጣም ብዙ ወጣት ሴቶች ሃይ ስኩል ተማሪዎች እየተጠቀሙበት ነው። ስለዚህ የውሃ እጥረት ማመን የማትችው ደረጃ ብዙ ቦታ ቀርፈናል። ኦሮሚያ ውስጥም ደቡብም ውስጥም እነዚህ አንድ ላይ ሲጠቃለሉ ፕሮጃይኒስት እዚህ ቦታ እንሰርታለን ምናምን ምስጋና አይደለም፣ ግን የእያንዳንዱን ቤተሰብ በዛ አካባቢ ያሉትን ቤተሰብ ህይወት ነክተናል ብዬ ያስባለሁ። የተሻለ ነገር ስራን ስል እኔ ስለማቀያ ውስጤ ደስታ ይሰማዋል። ያው መክሌትን ሳስብ ደግሞ የበለጠ ረካለው። ምክንያቱም ሰስቴናብል ነው። የሰው እጅ አይታ የምትኖር አይደለችም። ያው ነገም ተነገ ወዲያም ኦንጎይንግ ነች በቃ ማለት ብኖርም ባልኖርም እሱም ያስደስተኛልና ስለዚህ አንድ ላይ ስጨምቀው ምንድነው ፕሮጃይኒስትም መክሌትም ለሰው ልጆች ለኢትዮጵያ ልጆች ለሰራንባቸው አካባቢዎችና እየተሰራላበት አካባቢ ትንሽ ይሁን እንደ ተመልካቹ ነው፣ ትልቅ ይሁን ጠብታቱን ያ ያስደስተኛል። በቃ ለካ ዝም ብዬ አይደለም የኖርኩት የሚለው ልጆቼ ላይም ደግሞ ኢንቨስት ማረገው በጣም ይደሰታል። ከእነሱ የበለጠ እኔ ደስተኛ ነኝ ማለት እችላለሁ። ሸክም ቀሎልሻል ትንሽ ታዲያ? አዎ ሸክሜማ ቅድም ያው እንደነገርኩሽ ተንፍሼ ቀሎልኛል። መተንፈሻ መድረኬ ነች እሷ። በጣም በጥሩ ሁኔታ አንዱን ነገር ላይ አትኩሮት ሰተሽ ሊሆን ይችላል የጻፍሽው፣ ግን ብዙ ነገር ትነኪያለሽ። በተለይ መንገር የነበረብሽን ነገር በግልጽ ነው ያስቀመጥሽው ከኢህአፓ ካለሽ ጥያቄ ጋር እና ግን ሌላውንም የምትነካኪያቸው ነገሮች የፖለቲካ ጥያቄዎች የሆኑ ያንቺ ብቻ እንዳንድ ግለሰብ እንዳንድ ሴት ብቻ ሳይሆን በአጠቃላይ ለኢትዮጵያ የሚያስፈልጉ ጥያቄዎች ነው የምታነሻው። እኔ በግሌም እንደ ሴታዊትም የእውነት በጣም አመሰግንሻለሁ ለሰራሹ ስራ ይሄን ሁሉ ዘመን። እኔ ገና ሴታዊትን ሳላስብ ሁሉ ሴታዊት ሳትጀመር ሁሉ ስለ ፕሮጃይኒስት አውቃለሁ። በጣም ብዙ ነገር ከእናንተ ስራ ተምረናል። ግን በአጠቃላይ የኑሮሽ ሂደት በሙሉ ደግሞ እውነትን ተናግሮ ሪፍሌክት ማድረግ ይሄ ትልቅ ነገር ነው አይደለ? በተለይ በእናንተ ትውልድ አንዳንዴ ብዙ አትነግሩንም፣ ብዙ መጽሐፎችም የሉም። ሲኖሩ ግን እኛም ስንማር ስንጠይቅ እኛም የተሻለ ነገር እንሰራለን እና በጣም በጣም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እንግዲህ ሴታዊት ደግሞ ከዚህ በላይ አድጋ ተመንድጋ ለማየት ያብቃን። እኛም ባለን ነገር ሁሉ በሄድንበት ሁሉ ፕሮሞት እናረጋታለን።
አመሰግናለሁ የነጻነት ተመልካቾቻችን ሳናገር የነበረው ነጻነት መንግስቱን ነበረ የሸክም ቢቀል አዲስ መጽሐፍ ጸሐፊ ናት መጽሐፉ የት ነው የሚገኘው ጃፈር አለ ጃፈር መጽሐፍት ቤት ይገኛል ክብሩም ጋር አለ ሁለቱም ጋር ይገኛል ገዝታችሁ አንብቡ እና ጥሩ ጊዜ ስለነበረ እናመሰግናለን እሺ ይበርስትልኝ